በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች በሕያው እግዚአብሔር የተወደዳችሁ በዘላለም አምላክ በቅድስት ሥላሴ የተመረጣችሁ ለዘላለም ርስት ለማያልፈው መንግስት እንዲሁም ደግሞ በዚህም ዓለም በእግዚአብሔር ጥላ በልዑል ማደሪያ ለመኖር የተጠራችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒት ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ርዕሱ ላይ እንዳያችሁት ከፊት ለፊት ብዙ ጊዜ የሆነውን ነገር እኛ አናውቅም። ስለ ነጋችንም ስለ ፊት ለፊታችንም እኛ የሚሆነውን ነገር አናውቅም። ግን ደግሞ በእግዚአብሔር መልካምና በጎነት አምነን ጠዋት ሲነጋ አባታችን ብለን ጸሎት እንጸልያለን። ደግሞም እንዲባርከን እንጀራ እንዲሰጠን እንጸልያለን። ወደ መንሱት ወደ ፈተና እንዳያስገባን ደግሞ እንጸልያለን። ተስፋ እናደርጋለን፣ እናመሰግነዋለን። እና እግዚአብሔርን ስናመሰግነው የኛ አይን ከድነን የእሱ አይን እንደሚያይ አይተን አምነን ነው። አባታችን አብርሃም ከሀገሩ ሲወጣ ሀገሩን አላየም። እኔ ወደማሳይ ሀገር ነው። መጀመሪያ ደረጃ እግዚአብሔር ጋር የመኖር ውሳኔ ስንወስን መታይልኝ ትክክል ነው ብሎ የማመን ጠንካራ ድፍረት ያስፈልገናል። ሁልጊዜ ማየት ማመን ነው በሚል የህይወት መመሪያ መመራት አንችልም። እያየን ካልሄድን ላይሆን ይችላል። እግዚአብሔር የሚያየው እጅግ የተሻለ ነው ብለን ማሰብና ማመን አለብን። በጣም ድንቅ የሆነውን ሚስጥር ልንገራችሁ። እግዚአብሔር ቃል ምን ይላል መሰላችሁ? በቆሮንቶስ መልእክት አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ዓይን ያላያቸው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ነው ይላል። ይህን ቃል በደንብ ስሙት። እግዚአብሔር ለሚወዳቸው ልጆች፣ እሱን ለሚወዱ ልጆች ያዘጋጀው ዓይን ያያትን አይደለም ነው፣ ጆሮ የሰማቻትን አይደለም። እርግጥ ነው ይህን ቃል ቀለል አድርገን ስንሰማው ሰማይ ላይ ሌላ አንድ ሰማያዊ ዓለምና ሰማያዊ ኑሮ እንዳለ ያንን ሁላችንም አላየነውም፣ ደግሞ አልሰማነውም ምን እንደሚመስል። ነገር ግን እሱ ብቻ አይደለም ትርጉሙ። በኑሯችን ውስጥ ዓይናችን ወዳላየችው ልንመራ እንችላለን። ጆሮአችን ወዳላሰበችውም ልንሄድ እንችላለን። ወጣት ሆኜ ምን አለበት ይሄንን ትምህርት ትንሽ ልጅ ሆኜ ምን አለ ይሄን የመሰለ ትምህርት በተማርኩ ብዬ አስባለሁ። ምክንያቱም ህይወት በምናየው ነው፣ በምንሰማው ነው፣ በሚመስለን ነው፣ ፊት ለፊታችን በተዘረጋው መንገድ ነው ብለን ስላሰብን ብዙ ስንጨነቅ ነው የኖርነው ከኔ ጀምሮ። እና እግዚአብሔር ቤት ተቀምጬ ብዙ ዓመታት ተጨንቄያለሁ። ምክንያቱም ዓይኔ የሚያየውና ጆሮዬ የሚሰማው ነገር ያስፈራኝ ነበረ። በጣም ብዙ አይነት ነገሮች ይቀያየራሉ። ቤተሰብ ይታመማል፣ መንግስት ይቀየራል፣ የቤተሰብ ሁኔታ ይለወጣል። አንዳንዴ ከስራ ይፈናቀላል፣ ችግር ቤት ውስጥ ይፈጠራል። እንደገና ቤተክርስቲያን አካባቢ ፈተናዎች ይከሰታሉ። እነዚህ ነገሮች ስመለከት መኖር እንደዚህ ነው ብዬ ጠይቅ ነበር። ዓይን ያየችውን ጆሮ የሰማችውን ብቻ እያየሁ ማለት ነው። ግን እግዚአብሔር ለሚወዱት ያዘጋጀው ዓይን ያየውና ጆሮ የሰማውን አይደለም የሚለው ቃል ግን እያደግኩ ስመጣ ነው የገባኝ። ስንቶቻችሁ ነው ይሄ የገባችሁ? ስንቶቻችን ነው ይሄ ሚስጥር የተረዳ ነውና ዓይን ያላየችው ጆሮ ያልሰማችሁ በጎ ነገር በአምላካችን እጅ ላይ ነው ያለን። እግዚአብሔርን የምትከተሉ ሆይ እንደ ሐሳቡ ይጠራችሁ ሆይ ለእናንተ ለምትወዱት ያዘጋጀው እግዚአብሔር ዓይን ያላየው ጆሮ ያልሰማው ነው። ይሆናል ተብሎ የማይታሰብ መጽሐፋችንን ስንከፍት መጽሐፍ ቅዱስን ስንከፍት በጣም ብዙ አስገራሚ ነገሮችን እንመለከታለን። ነቢዩ ኤልያስ በነበረበት ዘመን አስጨናቂ ዘመን ከሚባሉ የእስራኤል ዘመናት ውስጥ ነው። በጣም ክፉ ነገስታት ነበሩ። ጣዖትን ያመልኩ ነበረ። በዓል የሚባልን አምላክ የኤልዛቤልን አምላክ ያመልኩ ነበረ። እግዚአብሔር ትልቁ አምላክ በዘረጋው በሰራው በመሰረተው የተስፋይቱ ሀገር እነሱ ግን ሌላ ማይገባውን አምላክ አምልከው ህዝቡ ሁሉ በዛ እያመነዘረ ህዝቡ ሁሉ በመስገጃዎቹ ላይ እየሰገደ
እግዚአብሔር ተረስቶ እግዚአብሔር ሲረሳ ደግሞ ታውቃላችሁ ስነ ምግባር የህይወት የሞራል ህግ የለም። በጣም ብዙ ግፍ ይፈጸማል። ሰዎች ይገደላሉ። የሚገርማችሁ የናቡቴን ታሪክ የምታውቁ ናቡቴ ሲገደል የተገደለው በግፍ ነው። ቦታውን መሬቱን ለመውሰድ ሲሉ ነገስታቱ ሽማግሌዎችን አስመስክረው ተቀምጠው እግዚአብሔር አምላክ ሰልቦ አምላክን ሰልቧል ብለው ህዝቡ ተነስቶበት በግፍ ነው የተገደለው። በግፍ ማስገደል፣ በግፍ ማስወገድ የህይወት አንድ ጥበብ ነው ተብሎ ይታሰባል። ምክንያቱም በእግዚአብሔር ስለማይመለክ በምድሪቱ የሰው ሐዘን፣ የሰው እንባ በቃ መሻገሪያ ማለፊያ ነው። የሰው ደም ኑሮን መስሪያ መገንቢያ ሲሚንቶ ነው ብሎ የሚያስቡ ሰዎች የነበሩበት ዘመን ነበር የኤልያስ ዘመን። ነገር ግን ኤልያስ ይህንን የተመለከተ አይኑ የሚያየውን ጆሮ የሚሰማውን እያየ ተስፋ ወደ መቁረጥ ደርሶ ነበር። ያ የእግዚአብሔር ነቢይ፣ ሰማይን መዝጋት የሚችል ነቢይ፣ መሬትን አድርቆ 3 ዓመት ተኩል ያለ ውሃ ያለ ዝናብ የቀጣው ሰው፣ ያ የተናገረው ቃል የሚሆንለት ሰው፣ ግደለኝ እኔ መኖር አልፈልግም ምን አደርጋለሁ እዚህ ዓለም ላይ ብሎ ስለ መሞት ይጸልይ ነበረ። ምክንያቱም አይኑ የሚያየውን ጆሮ የሚሰማውን ብቻ ያይ ስለነበረ። እግዚአብሔር ግን በኤልያስ ፊት ያዘጋጀው ሌላ ነበረ። በእሳት ሰረገላ በመላእክት ታጅቦ የሥጋ ሞት ሳይቀምስ በታላቅ ክብር ልዩ በሆነ ሁኔታ ወደ ሰማይ የሚወሰድ ነቢይ ነበረ። የእግዚአብሔር ሐሳብ ይሄ ነበር። የኤልያስ ሐሳብ ግን ሞትና መቃብር ነበር። ምክንያቱም እሱ ከሚያው ተነስቶ ነው እንደዛ ያሰበው። ከሚሰማው ተነስቶ ነው፣ ከሚያውቀው ካደገበት ተነስቶ ነው። ሰው ሲሞት እንጂ አረፈ የሚባለው በዚህ መንገድ ይከብራል ብሎ አስቦ አያውቅም። የእግዚአብሔር ስጦታ ግን አይን ያላየው ጆሮ ያልሰማው ነበር። ኖርን የምንል ሰዎች፣ የኖርን ያለን ሰዎች ልጆቻችሁን አይኖቻችሁ አይተዋችሁ ያውቁም ነበር። ድሮ ብቻችሁን በነበራችሁ ጊዜ፣ በትር ብቻ ይዛችሁ ከቤታችሁ በወጣችሁ ጊዜ፣ ስደት በወጣችሁ ጊዜ፣ ዛሬ የምትስሟቸውና የምትደሰቱባቸው ልጆቻችሁን አታውቋቸውም፣ አላያችኋቸውም ነበር። ባዶ እጃችሁን ከቤታችሁ ስትወጡ ይሆናልም አላላችሁም ነበር። በጊዜ ሁላችንም የምናስበው ነበር በኑሯችን ጥቂት እረፍት ማግኘት ነው። ይህን ሁሉ ትውልድ ወልደን፣ ይህን ሁሉ ልጆች ወልደን፣ ይህን ሁሉ ቤት መስርተን፣ ይህን ሁሉ ኑሮ ዘርግተን እንደርሳለን ብለን አንልም ነበር። እኛን የመሰሉ ደግሞ ከኋላ ያሉ በህይወት መንገድ ላይ የሚመጡ ሰዎች አሉ። ይህን እየሰሙ ተስፋ ሊያደርጉ ይገባል። እግዚአብሔር አይን ያላየው ጆሮ ያልሰማውን ነገር ያዘጋጃል ለሰው ልጅ። ይህ ነው እምነት ማለት። አስቀድሞ በእግዚአብሔር አይን ላይ ማመን፣ አይኔ ካላየች አላምንም አለ ማለት። ቶማስ የተወቀሰው እና በቶማስ ተቃራኒ ነው። ሳያዩ ግን አለ ብለው ያመኑት የተመሰገኑት ለምንድን ነው? ኢየሱስ እንደተነሳ በአይኔ ካላየሁ በእጄ ካልነካሁ አላምንም ስላለ ነው። ካላየሁና ካልሰማሁ አላምንም። እግዚአብሔር ግን ለሱ ያዘጋጀው አይን ያላየው ጆሮ ያልሰማውን በረከት ነው። ጌታ ኢየሱስ ክርስቶስ እጁን አሳይቶታል። በጎኑ መወጋት ነበልባል ነው የፈጀው። ግባ ጎኔ ንካ ሲለው ብሎ ጌታ አምላኬ ብሎ ወደ ልቡ ተመለሰ ቶማስ። ያመንክ እንጂ አላመንክ አትሆን። አይን አይደለም የሚያምነው፣ ጆሮ አይደለም የሚያምነው፣ ምን ሰማው ዜና አይደለም ህይወት፣ ምን ገምተው ግምት አይደለም ህይወት፣ ወይም እያሆነ ያለው ነገር አይደለም ህይወት። በእግዚአብሔር ቅዱስ እጅ ያለው እቅድ ነው የኛ ህይወት። እግዚአብሔር ብሩካን እናንተ በልዑል ማደሪያ ሁሉን በሚችል አምላክ ጥላ ውስጥ የምታድሩ በደንብ አድምጡኝ። በእግዚአብሔር ሐሳብ ውስጥ የምንኖረው ኑሮ ነው። ኑሮ አትመኑት። ኑሮ ምቹም ቢመስላችሁ ማይመችም ቢመስላችሁ ኑሮ እሱ አይደለም የሚታመነው፣ እግዚአብሔር የሚያየው ነው የሚታመነው። እኛ እንደምናስበው ያለው አይደለም፣ እግዚአብሔር እንደሚያስበው እንደሚያየው ነው። እና ስንጸልይ እንዴት እንድንጸልይ ሲያስተምረን ጌታችን ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን፣ ፈቃድ በሰማይ ላይ ትሰራለች። እኛ የማናየው ዓለምና በማናየው ሰማይ ላይ እግዚአብሔር ቅዱስ በሆነ ፈቃዱ ሰማይ በጸጥታ
በምስጋና ትኖራለች። ያው ሲንጫጩ ሰምተናና ሲጣሉ ሰምተናና የሰማይ ሰራዊት እግዚአብሔር ቅዱስ በሆነ ሀሳቡ የሚመራው ሰማይ ነው። ሰማይ ላይ እሱ ፍቃድ በምድር ላይ ይሁን ይላል ብለን እንጸልያለን። እሱ ፍቃድ ግን ምን እንደሆነ እኛ እናውቅ፣ ምን እንደሚሆናል እኛ በግራ ስንል እሱ በቀኝ ሄዱ ሊለን ይችላል። እኛ በማናስበው መንገድ ሊመራን ይችላል። አንዳንዴ አይን እያየ ብቻ ሲኬድ ውሳኔ እሱን ሲመርጥ እግዚአብሔር እንዳሰበው ላይሆን ይችላል። ለምሳሌ ስለ ሎጥ በተጻፈው ላይ አባታችን ሎጥ ከሰዶም ከወጣ በኋላ ወደ ዞዓር ወደ ተራራው ሮጥ አምልጥ ነው የተባለው። በአካባቢው ዞዓር የምትባል ትንሽ ከተማ አለች። ሽማግሌው ሎጥ ደከመው። ከተማይቱ እንደምትነድ ሲነገረውና እሳት ሲነድባት ሲያይ ልቡ ዛለ። ሚስቱ አካሉ ደግሞ ዞር ብላ የጨው ድንጋይ ስትሆን ሐዘን ወደቀበት። ሽምግልና አለ። መላእክት ያፋጥኑታል፣ ያስቸግሩታል። ሂድ ወደፊት ሂድ፣ እግዚአብሔር ወዳየው ወዳሰበው ሂድ ሲለው እባካችሁ እዚህ ከተማ እንድገባ ፍቀዱልኝ፣ በዞዓር ልቀመጥ አላቸው። በቃ ፈቃዱ እሱ ነበር፣ አቅሙ እሱ ነበር። ሌላ አቅም የለኝም አላቸው። እግዚአብሔር ከዞዓር ማዶ ወዳለው ተራራ ነበረ እንዲሄድ ያለው። ምናልባት እንደ አብርሃም ትልቅ ሕዝብ ይሆን ነበር ሎጥ። እንደ አብርሃም የእምነት አባት ይሆን ነበር ሎጥ። ግን እንደዛ አይደለም የሆነው። ዞዓርን መረጠና እዛው ዞዓር ከተማ ራሱ የፈለገው ከተማ ተቀመጠ። እግዚአብሔር ባለው ሳይሆን ባየው ዞዓር መሸሸጊያ መሰለችው። ዞዓር ከተማ ሲገባ ቤት አልሰጡት። የተቀመጠው ዋሻ ውስጥ ነው። ቤት እንኳን ከፍተው ግባ የማይሉ ሰዎች ሀገር መጠለል ፈለገ። እግዚአብሔር ፈቀደለት። ሂዳለው ወደ ዞዓር ገባ። እሳቱን አለፈ። ከዛ በኋላ ሎጥ ከልጆቹ ጋር ሰክሮ ተኛ ይላል። በስካር ከገዛ ልጆች ወለደ። ለመናገር የሚዘገንናል። የውሳኔው ውጤት ነው። ያ የውሳኔው ውጤት ነው። የምናየውን ብቻ የምንል ሰዎች እግዚአብሔር ያውቃል ስንባል እንመን። እግዚአብሔር አለ ስንባል እንመን። እሱ ይላችሁ ስንባል እንመን። ይልኝ ብሎ ማለት የልብ እምነት ያስፈልገናል። ይሄ በመንፈስ ማደግ መሆኑን እወቁ። እግዚአብሔር ልጆች፣ እግዚአብሔር ብሩካን፣ እግዚአብሔር ያዘጋጀው የሰው ዓይን ያላየው የሰው ጆሮ ያልሰማው ለሚወዱት ደግሞ ይሄን የተዘጋጀው እና ይገርመኛል። የእግዚአብሔር ጥበብ የከበረውን ነገር ባለመታየት ተወስኗል። ባለመደመጥ ይሆናል ያላልነውን ነገር ነው እግዚአብሔር በሕይወታችን ይሰጣል። እስካሁን ያየነው እሱን ነው። ነገም እንዲያ ነው የሚሆነው። እግዚአብሔር ታማኝ ነው። ስለዚህ አምነነው ፈቃድ በሰማይ ሆነች በምድር ትሁን እንላለን። እንዳየሁት ልኖር እንዳሰብኩት ልወርወር አንልም። አያችሁ፣ በተለይ ወጣቶች ሕይወት እንዲለወጥ የምንፈልግ ብርቶች፣ ጠንካሮች ማስተዋላችሁ እንዳያታልላችሁ። ሰው በገዛ ማስተዋሉ ከተደገፈ ይወድቃል። እግዚአብሔር ቃል በራስ ማስተዋል አትደገፍ። አስተውሉ። ግን ማስተዋል ማለት እግዚአብሔር የሚያየው ትክክል ነው ብሎ ማመንን የሚያክል ማስተዋል እንደሌለም አውቃችሁ። ዓይን ስላለን አናይም እወቁ። ጆሮ ስላለንም አልሰማም። እግዚአብሔር የተሻለ ያያል፣ የተሻለ ይሰማል። ብዙ እንደተማራችሁበት ተስፋ አደርጋለሁ። ምን እንደተማራችሁ ብትጽፉልኝም እጅግ በጣም እደሰታለሁ። እግዚአብሔር ምን አስተማራችሁ? በዚህ ትምህርት ምን ተረዳችሁ? ይሰማን በልባችን ይጻፍ። መንፈስ ቅዱስ እኔንም እናንተንም ይባርክ። እግዚአብሔር ቸርነት፣ የእመቤታችን ጸሎት፣ በረከት፣ የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጉ፣ አስተያየት ጻፉ። እግዚአብሔር ባርካችሁ። ሰሞኑን በዚህ በጥምቀት በዓል እዚህ ወደ አዲስ አበባ አራብሳ አካባቢ ቤተሰቦች ተጎድተው ቀብራቸውም ላይ እግዚአብሔር ፈቅዶልኝ ተገኝቼ ነበር እና ከአንድ ወጣት ጋር ስንነጋገር ነበር። ጠዋት 4 ፋሚሊዎች ቤተሰቦች አሉ እና አባቶቻቸው የሞቱባቸው ገሚሶቹ ልጆች አሏቸው፣ 4 ልጆች ያላቸው አሉ፣ 2 ልጆች ያሏቸው አሉ እና ገሚሶቹ ደግሞ አንደኛዋ ልትወልድ ነፍሰ ጡር ናት። ግን መጋቢዎቻቸው የቤታቸው ፕሮቫይደሮች ወድቀዋል፣ በሰማዕት ሆነዋል እግዚአብሔርን ሲያገለግሉና ባለፈው እንዳልነው እነዚህ 4 እናቶች 4 ቤተሰብ ብንይዝ ምን ይመስላችኋል? አጋፒዎች በቋሚነት ሲያነጋግሩኝ እና እግዚአብሔር ፈቅድ ማክሰኞም ቀን በቲክቶክ ፕሮግራም እናዘጋጀላችኋለን ብለናል። ግን እስቲ የኛ ቤተሰቦች 4ቱም ቤተሰቦች ቢያንስ 50 ሺህ ብር በአመት መስጠት የሚችሉ እንደባለፈው አይነት ለ4 ቤተሰቦች ይሄን ብናደርግ
ትልቅ በረከት ነው። እነዚህ የሰማዕታት በረከት እንቀበላለን። እስቲ ያስባችሁ ደውሉ። 9114138 እግዚአብሔር እናንተን ቤታችሁን ይባርክ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም